እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ በዘት ይበል። ደህና ናችሁ ወይ? ዋናው ሰላምና ደህና መሆን ነው ማለት ነው። እንግዲህ በዛሬ ቪዲዮ ደግሞ ጽጌ ሮያልን ይዘን መተናል። እኔ በጣም ማደንቃት የምወዳት ከዩቲዩበሮች እውነት ደስ የምትለኝና ጠንካራ አሪያ የምትሆን ሴት ብዬ ማስባት በአሁኑ ሰዓት ጽጌ ሮያልን ነው ማለት ነው። እና ግን ቪዲዮውን ከማየታችሁ በፊት ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ አካችሁ ሰብስክራይብ አድርጉ። የቻናል ከፍ እንዲል የራሱን አስተዋጽኦ አድርጉላለሁ። እንግዲህ እኛም አሪፍ ነገር ከቀን ወደ ቀን እየተለወጥን እየተሻሻልን አሪፍ ነገር ይዘንላችሁ እንመጣለን ማለት ነው። እስቲ ወደ ቪዲዮ ስንሄድ ጽጌ ሮያልን የምወድበት ምክንያት ምን መሰላችሁ? ከሌላው ዩቲዩበር የምትለየው ከሌላው ካፕል ኮንተንት ምናምን ከሚሰራው ሰው ከምትለየው እነዛ የእውነተኛ ዓለማቸውን፣ ህይወታቸውን፣ ኑሯቸውን፣ ታሪካቸውን፣ ልጃቸውን ሁሉ ነገራቸውን የሚያሳዩን። እቺ ልጅ ግን የግል ማንነቷን ፕራይቬሲ የሆኑ ነገሮችን በፍጹም አይተን አናውቅም፣ ልናይም አንችልም፣ ወደፊትም አናይምም ማለት ነው። በጣም ደስ የምትለኝ ፓርቷ ይሄ ነው። ጽጌ ሮያል ከተገነዘባችሁ ካስተዋላችሁ ማለት ነው ጽጌ ሮያል ትክክለኛ ፍቅረኛዋ ልናውቀው አንችልም፣ ትክክለኛ ማንነቷን ልናውቀው አንችልም። ይሄኛው እዚህ ጋር የምትሰራው እንዳለ ከቨር ነው፣ በቃ ይሄ ድራማ ነው። በቃ በድራማ የተለያየ ታስመስላለች፣ ትክክል ይመስላል ነገሩ እንዳለ ምናምን። ከዛሬ ከዳኒ ጋር ፍቅረኛ ነኝ ትላችኋለች፣ ነገ ትነሳና የሆነ ሰው ይዘት ትመጣለች ምናምን። ያ ማለት ምንድን ነው? አርት ነው፣ ካራክተር ነው። በቃ የሆነ ካራክተር ለራሳቸው ይፈጥራሉ፣ ከዛ በኋላ ድራማ ይሰራሉ ማለት ነው። ስክሪፕት ምናምን ያወጣሉ፣ ድራማ ይሰራሉ። ይሄ ደግሞ ማንም ሰው በዛኛውም ዓለም ቢሆን በሲኒማውም ዓለም ቢሆን በተለያየ አርት አይደለ፣ በቃ ድራማ እየተሰራ ሰው ይኖራል አይደለ፣ ራሱን ቻለ ሙያ ስለሆነ ማለት ነው። እሷ ሙያዋን እንደምትጠቀመችው ወደ ብር ቀይራው ዩቲዩብ ላይ ትሰራበታለች ማለት ነው። በደንብ አድርጋ ብዙ ተከታዮች አሏት። ከመጀመሪያው ጀምሮ ጎበዝ ስለሆነች በጥንካሬዋ የሰውን የኦዲየንስን እንትሳሰማ ሳሰማ እስካሁን አለችው በጥንካሬዋና እስቲል ደስ የምትለኝ በምኗ ነው። በቃ እውነተኛ ማንነቷን አናውቀውም። ትክክለኛ ይሄ ዋናው ማንን ህይወቷን አናውቀውም። እኛ ኦዲየንስ አያውቀውም። ዛጋ ተዳሪ ኑራት፣ ልጅ ኑራት፣ ምን ኑራት በፍጹም የተገለጸ ማንነት የላትም። በቃ የምትሰራው ድራማና ድራማ ብቻ ነው። ከሌላው በጣም ማደንቃትና መወደድ ማለት ነው። ያ ማንነቷን ሽሽግ አርጋ ድብቅ አርጋ ክልል አርጋ ነው የምትኖረው ማለት ነውና ድራማ ተስራ ወጣት ነች ሲጀመር። ለምን እንደማሰራው ትስራ ህይወቷን ነው። ተቀይራለች፣ ብዙ ነገር ተቀይራለች። የራሷ የሆኑ ነገሮች የከፈተችው ነገሮች አሏት፣ እርግጠኛ ነኝ። ፋይናንሻል ደግሞ ጥሩ ላይ ያለች ይመስለኛል። እስቲል ግን እየሰራች ነው ያለችው 4 እና 5 አመት በቃ ቆየች እኮ ሚዲያ ላይ እና ግን እስቲል እየሰራች ነው። ጠንካራ ሴት ነች፣ ወጣት ልጅ ነች፣ ገና ልጅ ነች። ግን ብዙ ነገሮች ታግላ እየሰራች ያለች ልጅ ነች። የሰው ህይወት ላይ አትገባም፣ የሰው ትዳር ላይ አትገባም። የሆነ ነገር ምናምን የለባትም። ቀልድና ጨዋታ ፌዝ ድራማ ትወና ምናምን ነው። እንደውም በቅርቡ የሆነ ድራማ ሰርታ ከቴድሮስ ነው ማንነ ሰላም ተስፋ ያልሰራም ያልት የሆነ ፊልም ነበር። እሱ ራሱ ታሽተው ሄዳ ራሱ የሆነ ዋንጫ ይዘው እንደ ቲም የመጡት አይደለ። በጣም ጎበዝ ልጅ ነች። እንትና ማለት አቅም ያላት ልጅ ነች እቺ ጽጌ ሮያል ማለት ነው። እና የተሰጥቷታል የሆነ ነገር። ሳቋ ደስ ይላል፣ ጨዋታዋ ደስ ይላል፣ ለዛ ያላት ልጅ ነች። እና ከምንም ነገር በላይ ደግሞ ሰው አትረብሽም፣ ተንኮል የለባትም፣ በሰው ህይወት አትገባም ማለት ነው። እና ያ ነገሯን በጣም ነው የምወደላት። አሁን እዚህ ጋር ምንድነው መሰላችሁ ልል የፈለኩት የራስን ማንነት ይሄ ትክክለኛው የሆነ ሰባዊ የሆነ የራሱ ማንነት አለ ውስጥ ያለው ማን ትክክለኛ ይሄ ማንነታችሁ እሱን ካላወቀ ሰው ምን ያገባው ሌላው የቀረው ቃይ ነው አይደለ? የራሱን ላይፍ በደንብ አገር ታስተካክላለች ትኖራላችሁ። እዚህ ጋር ግን ያለው ድራማና ህይወት ነው። ይሄኛው ምን አገባችሁ? ብር እየሰራችሁበት ያላችሁት። ያመናምን ይሰራ ያላመና ያምን ሰው አትጉዱ፣ ሰው አትበድሉ። በእናንተ ምክንያት ምንም አይነት ሰው ላይ ፊልሪት አይፈጠር እንጂ ሌላው ትርፍ ነው አይደለ? ስለዚህ ብሯን እየሰራች ያለች ዩቲዩብ ላይ ብዬ ማስተባት ደስ የምትል ልጅ እቺና እቺ ብቻ ናቸው። ሌላው እዛ ጋር እየተንበጫበጫ ትዳሩን በአደባባይ እያወጣ ልጁን በአደባባይ እያወጣ እያንዳንዱ ጓዳውን፣ ሽንት ቤቱን፣ ሁሉ ነገሩ፣ ማንነቱን፣ ህይወቱን፣ ሙሉ አንሶላውን፣ ብርድልብሱን ሁሉን ነገር እናውቀዋለን። በቃ ምን ላይ ሚዲያ ላይ ነገስ በዛው ልክ ሲጣሉም እናውቀዋለን፣ ሲታረቁ እናውቀዋለን። ብቻ ጓዳ ጉድጓዳቸው ሁሉም ነገር ኦዲየንስ ነን እኛ እናውቃቸዋለን። ያ ማለት ደግሞ ነገ ማንነታቸው ነገ ለሚፈጠረው ልጅ አጠቃላይ ለሁኔታቸው ሁሉ የተደበቀ ነገር የለም። ያልተደበቀ ነገር ደግሞ ሁሌም አደባባይ ነው ማለት ነው። ምኑን ትሸሽጉታላችሁ? ስለዚህ ያ ጥሩ እንዳልሆነ የምታሳየን ትልቅዬ የዩቲዩበር አሪያ እቺ እንትና ነች ጽጌ እንጂ በጣም ደስ የምትለኝ ጽጌ እንደፈለገች ትሁን። ከፈለገች አፈቀርኩት ትበለን፣ ከፈለገ ፈታው ትበለን፣ ምን ትበለን። የሚመቸን እንካተላለን፣ የማይመቸን ደግሞ ድራማ ነው ብለን መተው ነው በቃ አለቀ። ካላስ በቃ ምን አገባን እኛ። ይሄ የራሷ እንትን ነው አይደለ? ብር የምትሰራበት መንገድ ነው። አለማየት መፍትሄ ስላለ ማለት ነው። ስለዚህ
አሁን ደግሞ እናንተ ደግሞ ሀሳባችሁን ገለጹ። ጽጌ ሮል የምትመቻቹና የኔን ሀሳብ የምትደግፉ ሰዎች ደግሞ በኮመንት አዎ ትክክል ነው፣ አይ ትክክል አይደለም፣ ከዚህ አንጻር ነው ብላችሁ ኮመንት አድርጉ። ቤተሰብ እኔ የተሰማኝ ይሄን ነው። ሌላው እዚህ ጋር መሰላችሁ የቪዲዮ የዛሬ ቪዲዮ ለምሳሌ ከያቡ ጋር በኃይለኛው መጥቷል። ያ ዳኒ ዶላር ከህይወቷ እንኳን የሌላት ያ ምቀኛ ሰውዬ እዛ እየበጠበጠ ነው። ሱርሱ ረባሽ ነው። ከዛ አሁን ምን እያደረገች ነው? ከያቡ ጋር የለ ጥምረት ውስጥ ናቸው ያሉት ምናምን ኃይለኛ ኮንተንት ጀምሯል ምናምን። ደስ ይለኛል እንደዚህ በኮንተንት የሚሰራ ሰው ማለት ነው። ኮንቲኒየስን ጠብቆ በኮንተንት እየሰራ ወጣቶች ናቸው ብር የሚሰሩ ልጆች በጣም ደስ ይለኛል። ጊዜው የሚዲያ ነው። ስለዚህ ሚዲያውን ተጠቅሞ ራሳቸውን ስራ የሚሰሩ ልጆች በጣም ነው ደስ የሚሉ ማለት ነው። እና አሁን እዚህ ጋር ምንድነው አብረኸኝ አድረሃል ግን የሆነ ነገር አድርገኸኛል ንገረኝ፣ እኔ ሰክሬ ነበር ነው የምትለው። እሱ ደግሞ ምንም እንኳን ብትሰክሪ ምንም አላደረኩሽም፣ አብረን እንኳን ብናደር ምንም ያደረኩሽ ነገር የለም እያላት ነው። ያው ቤተሰብ ድራማ ነው። ምንም አይነት ሪሌሽን የላቸውም እነዚህ ሰዎች። በቃ የድራማ እየሰሩ ነው፣ ዩቲዩብ እየሰሩ ነው ያሉት ማለት ነው። እሷ ግን ደስ ትላለች በዚህ መሀል በቃ ምንም ማለት ነውና እያስጨነቀችው ነው። አውቃ አድረናል ወደ ጋር አድርገኸኛል፣ እኔ የታወቀኝ አይደለም ግን ሰክሬ ነበር፣ ምንድነው ያደረከኝ ንገረኝ እያለች ነው። እሱ ደግሞ እግዚአብሔር ማርያም እኔ ምንም አላደረኩሽም፣ አብረን አደረን፣ በጣም ሰክረሽ ነበረ፣ ጠጥተሽ ነበር፣ እንደውም ልንገርሽ አንቺ ነበርሽ አብረን ካልደረን እያልሽኝ የነበረው፣ እኔ ግን እዛ ሶፋ ላይ ነበር ያደረኩት እያላት ነው ማለት ነው። ጽጌ ያስጨነቀችው ነው። ስቲል በቃ በናደረናል የሆነ ነገር አድርገኸኛል ምናምን እያለች ነው። ከዛ አሁን ደግሞ እሺ በቃ ካለደረን ይቅርታ ምናምን ትዋ የሱ መጨነካታ ደግሞ ድጋሚ እሺ ይቅርታ ምናምን እያለች ነው ማለት ነው። ስቲል ግን የቪዲዮ ኮንተንት ምንድነው ሳከሩ፣ ከዛ አብረው አደሩ። ከሷ ግን ምንም ራሷን አታውቅም ነበር በሰዓት ላይ። ከዛ አብረኸኝ አድረሃል የሆነ ነገር አድርገኸኛል፣ የበዛ ሰዓት ላይ ግን የማውቀው ነገር የለም፣ አንተ ታማኝ አይደለህም ወይ እንዴት ሰክሬ አብረኸኝ ታራለህ አይነት ነገር ነው የምትለው። እሱ ደግሞ በፍጹም ማንነቴን አታውቂኝም ወይ ማንነቴን አታውቂኝም ወይ እንዲማረክ ሰው ነኝ ላንቺ ያለኝን ክብር ታውቂ የለ ምናምን እያላት ነው ማለት ነው። አልተስማሙም ነገር ነው እዚህ ጋር። ከዛ እሷ አላመነችውም ቆመች ምናምን ነገር ያብረን አደራል የሆነ ነገር አድርገኛል ስቲል እያለችው ነው ማለት ነው። እሱ ደግሞ ተወዛግቧል እየማለላት እያስረዳት ምናምን ነገር ነው የሚሆነው ያለው ነገር እዚህ ጋር ማለት ቪዲዮን ካያችሁ ቤተሰብ። ከዛ በኋላ ጽጌ ስቲል እየሳቀች ነው፣ ሳቋማ ያመለጣት ነው ምናምን ነገር ቼክ ላርግ ብላ ነው የተነሳችው ራሷን የሆነ ነገርማ አድርገኛል ብላ ማለት ነው። ጽጌ ታስቀኛለች ባይዘወኒ አብሶ ከሆነ ጊዜ በኋላ በጣም ራሷን አብዴት እያደረገች የመጣች ልጅ ነችና እዚህ ጋር አሁን ቆማ የሆነ ነገርማ አድርገኛል እንዴት እንደዚህ ሊሆን ይችላል ምናምን እያለች ነው። እስቲ አላመነችም። ያት በቃ የሆነ ነገር ወጋኝ ቆረጠኝ አለች። ይሄው ቼክ እያደረገች ነው ራሷን ኦኬ ወደቀንም ብላችሁ ያው በቃ አልቻለም። ይዋት በቃ የሆነ ነገር አድርገኛል ቼክ ላድርግ ራሷን እየደነሰች ነው። በዚህ መልኩ ነው ቼክ የሚደረገው። ጽግሻ ዘለለች ቼክ ልታደርግ ራሷን ማለት ነው። አድር ያለው ካንተ ጋር አላደርኩም ብላ ማለት ነው። በእንደዚህ ነው ቼክ የሚደረገው። በደንብ ቼክ አድርጊ እያላት ነው ማለት ነው። አዎ እየደነሰች ነው። በዚህ መልኩ ነው ቼክ ማድረገው ብላለች። እንግዲህ ጽጌ ማሳቋን ቀጥላለች ማለት ነው። ያው አሲስቲያን አሁንም ደግሞ እሱን ለማሳመን ይሄው አልጋው ምናምን እንደዚህ በስንትኛ ታዲያ ለምንድን ነው አለችው። ይሄው አሁን ቼክ እያደረገች ነው ራሷን። ጽጌሽ በደምብ ቼክ አድርጊ ሂጂና ምናምን አላት ማለት ነው። እሺ አሁን ደግሞ ሽንት ቤት ሂጂ ቼክ አድርጌ ልምጣም እንዳደረከኝ አለችው። ሄደች ማለት ነው። ውስጥ ሄዳለች እንግዲህ ቼክ አድርጋ ልትመጣ ነው ማለት ነው ራሷን። ቤተሰብ በዚህ መልኩ ቼክ ይደረጋል እንዴ? ካደሩ በኋላ ከወንድ ጋር በዚህ መልኩ ይደረጋል? እስቲ የምታውቁ ኮመንት አድርጉልኝ። እሺ መጣች ማለት ነው። መጣች አሁን ይኸው አድርገኸኛል ነው የምትለው። የሆነ ነገር አድርገኸኛል፣ አሁንም የሆነ እየወጋኝ ነው፣ እየቆረጠኝ ነው፣ እያመመኝ ነው ምናምን ስላደረከኝ የሆነ ነገር ማታ እያለች ነው ማለት ነው። ጽጌ እንደ ጫወታው አማያልቅ ቀልባ እኮ ያልቅም ያሳቋም ይመጣል ምናምን፣ ግን ዞሮ ስቲል የሆነ ነገር ሆኛለሁ የሆነ ነገር አድርገኸኛል አስክረ ነው የምትለው ማለት ነው። እንግዲህ ቤተሰብ ቪዲዮ እስከ መጨረሻ ካያችሁ ሰብስክራይብ ማድረጋችሁን አትርሱ። ላለው መልካም ጊዜ ይሁንላችሁ። በቪዲዮ ፈታ በሉ ዘና በሉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ